አዲስ አበባ ፖሊስ ጉዞ ይቀጥላል። ሰላም እንዴት ናችሁ? በቅርቡ ወደ አዲስ አበባ ፖሊስ ጠቅላይ መምሪያ አዳዲስ ከፍተኛ አመራሮች መምጣታቸው ይታወሳል። አመራሮቹ ከመጡ በኋላ በተቋሙ የሚስተዋሉ ችግሮችን በመፍታት አዲስ አበባን የሚመጥን የጸጥታ ስራ ለመስራት በሁሉም ክፍለ ከተሞች ከሚገኙ የፖሊስ መምሪያዎች እየተወጣጡ የፖሊስ አመራርና አባላት ጋር ውይይት አድርገዋል። ዛሬ የአዲስ አበባ ከተማ አስተዳደር ክብርት ከንቲባ ወይዘሮ አዳነች አቤቤ በተገኙበት የማጠቃለያ ውይይት ተደርጓል። በውይይቱ ላይ የተነሱ ሀሳቦችንና መልእክቶችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሰራዊታችን 24/7 ፀሐይ ሳይል ዝናብ ሳይል ብርድ ሳይል ስራውን ይሰራል። ይሄ ደግሞ ለህዝቡ በከፍተኛ ደረጃ ለማገዝ ነው። እኛ እንደ መሪ፣ እንደ ተቋም፣ እንደ ፖሊስ ተቋም አስፈላጊውን ማገዝ ለሰራዊቱ ካደረግን፣ እንደዚሁ ደግሞ የጎደሉ ነገሮችን ለማስተካከል የአዲስ አበባ ከተማ ክብርት ከንቲባ ትልቅ ድርሻና ትልቅ ሚና እንደነበራቸው ባገኘነው አጋጣሚ ለሰራዊታችንም ሁሉ ነገር ከሰራን እኛ ከጀርባችንም ከፊታችን መሪዎቻችን አሉ ብለን ስናቀርብ ስለነበረ አሁን በዶኩመንተሪ ፊልሙ በአጭሩ ቀርቧል። ከለውጡ ወዲህ የጸጥታ አካላት ልዩ ትኩረት ተሰጥቷቸው ከየትኛውም ተቋም ቅድሚያ ሪፎርም እንዲያደርጉ፣ በዘመኑ ቴክኖሎጂ እንዲታጠቁ፣ ቀዳሚ የቴክኖሎጂ ተጠቃሚ እንዲሆኑ፣ በሰው ኃይል፣ በስልጠና፣ በኢንዶክትሪኔሽን በመሳሰሉት ጠንካራ ሪፎርሞች ተደርገዋል። በርካታ የጸጥታ አካላቶቻችን በከፍተኛ ሁኔታ ተቋሞቻቸው አድገው ተደራጅተው ብራንድ አድርገው የለውጥ እንቅስቃሴው ፈጣን ሆኗል። አለን በአካል ብቃት ሰላምን ለማጽናት። ሪፎርም ማለት መጠናከር ነው። ሪፎርም ማድረግ በተለይ ለጸጥታው ኃይላችን ክብሩን ማስጠበቅ ነው። ሪፎርም ማድረግ ማለት በሰው ኃይልም በሎጂስቲክም በአሰራርም ጠንካራ ተቋም የመፍጠር ጉዳይ ነው። እንቆማለን ለሰላም በመስራት። የከተማችን ፖሊስ በሞራልም በሎጂስቲክም በአጠቃላይ በስልጠናም በሚታጠቃቸው ዘመናዊ መሳሪያዎችም ዘመኑን የመጠነ ከተማውን የመጠነ የተጣለበትን ኃላፊነት በሚገባ ለመወጣት የሚያስችለው ይሆን ዘንድ የከተማው ፍላጎት ነው። ለዚህ በበጀትም በሚያስፈልገው ሁሉ ቅድሚያ ለመስጠት ከተማ አስተዳደሩ ወደ ኋላ ብሎ አያውቅም። ኮሚሽኑን የምትመሩት አመራሮች፣ መምሪያ ኃላፊዎች፣ በየደረጃው የተለያዩ ኃላፊነትን ይዛችሁ ኮሚሽኑን ሰራዊቱን እየመራችሁ ያላችሁት አመራሮች በርቱ። የከተማ አስተዳደሩ የእናንተ ነው። ሁልጊዜ ከጎናችሁ አለ። በምትፈልጉት ቦታ ላይ ሁሉ ከተማው ያላትም ሀብት የሆነ የአመራር ድጋፍ ይሰጣችኋል። በወትሮ ዝግጅት በጠቅላላ እውቀቱ የተሟላ ሆኖ የቆመ በድቃት ሕዝቡን ሲጠብቀው ከወንጀል ከስጋት